እቺን ማልስታትም እሺ መች ነው የተሳክቶልኝ መመታው? ስማ አባዬ እዚህ ጋር እንዳትጫወቱ ብሎ ከልክሎኝ የለ እማዬ ጓሮ እዛ ጋር አለ ሄደህ እዛ ለምን አትጫወትም? ና ይቅርብህ አንተ ማችሁን ነገር ዝም ብለህ ሞክር። የማይሄን ጀበና እባክህን ነገር ለማይሄ እንዳንጋባን እናንተ መሀል ቆይ። እኔ አላየሁም። ቤት ገብተን እናውበታለን። ቡቡ። አቤት እማዬ። ተረኛ አንተን አይደል? ዛሬ አልጋዎቹን ሄዳ ነጣጥፍ። ዛሬ አንተን ተራ ነጥፍልሃለሁ ብሎኛል። አይነጥፍልኛል። እኔ እንደዛ ብያልኩኝ ዛሬ አንተ ተራደል እንዴ? ቡና ይፈላ እንዴ? ምንድን ነው? ምን? አዎ ብዬዋለሁ። እኔ አነጥፋለሁ። ቡቡ። አቤት። ጎሽ አንዴ ሱቅ ሄደልኝ ነው። እሱ ሂድ። እኔ አሁን እጄ ነበር እንደ ቆይ አሁን አንተ ለምን አትሄድም? አትሄድም? እሄዳለሁ። በልሽ በቶሎ ገዝተህ ነው። ከዚህ በላይ ማበቃኝ ደከመኝ እኮ እማ። ጀበናሽን እኔ የሰበርኩት ግን አውቄ አይደለም። አንተ እንደሰበርከው አውቃለሁ። የዛን ዕለት መስታወቱ ጋር ቆሜ እያየኋችሁ ነበር። እኔ ቅርብ እያለሁ ነገር ግን እስከ መቼ እሱ ባሪያ ሆነ እንደምትቀጥል ተገርሜ እየጠበኩኝ ነበር። አባዬ ወይ ልጄ፣ መንገድ ላይ ሁሉም አዲስ ጫማ አዲስ ልብስ አድርገው እየጨፈሩ ነው። ደግሞ ሁሉም ደስተኛ ናቸው። ይህንንም አድርገው እየሄዱ ነው። አባዬ እኛ ሰላም ምንድን ነው እንደነሱ ማን ሆነው? ለምን እነሱ ብቻ ደስተኛ ሆኑ? አዲስ ዓመት ነው ልጄ። ግን እኮ አባዬ እኔም እንደነሱ ደስተኛ መጫወት ፈልጋለሁ። ልጄ ዓለም ለድሃዎች ሁልጊዜ በሯን ትከፍታለች ማለት አይደለም። ይህንን አስታውስ። ሁሉም ሰው በሩ ሊዘጋባ ይችላል፣ ነገር ግን ፈጽሞ ፈጣሪ በሩ ሊዘጋባ አይችልም። እሺ ግን አባዬ በእነሱ ደስታ ላይ እኛን የሚጠሩን ይመስላል። እኔ መሄድ ፈልጋለሁ። እሱን አብረን የምናየው ይሆናል። ልጅ። አቤት ልጅ፣ እርግጠኛ እንድትሆንልኝ ነው። የአስቤዛው ብር ቦርሳዬ ነበር። ወስደሃል? እኔ አልወሰድኩም አልኩሽ አይደል እንዴ? ለምንድን ነው መቶ ጊዜ የምጭቅጭቅኝ? እንደዚህ ማን እንዳታናግረኝ። እናትህ እኮ ነኝ። እኔ ቦርሳዬ ስላጣሁት ነው የጠየኳት። ተበሳጨኝ። አበሳጨሁሽ? እዚች ቤት ተቀመጥኳት ከዚህ በኋላ። እሺ ወዴት ነው የምትሄደው? ከዚህ በላይማ ይበቃል። ካያስ ፋሚሊ እርጥ ቤት ምን ጊዜ ይለያል። ማየት ማመን ነው። እንደዚህ ካልተባሉ መቼስ አይመጡም። ጎረምሳው ና እስቲ ወዲህ። ሆዴ ይጮሃል። የሚበላ ነገር ትፈልጋለህ? አዎ፣ ግን ብር አልያዝኩኝም። ችግር የለውም፣ ሌላ ቀን ደንበኛ ትሆናለህ። በጣም ነው የማመሰግነው። ችግር የለውም፣ ግን የተናደድክ ትመስላለህ። በሰላም ነው? ከእናቴ ተጣልቼ ነው። ባላደረኩት ነገር ዝም ብላ ትነጅነኝ አለች። እኔ ተሰጅ ቤት ከዚህ በኋላ አልመለስም። ስንት ዓመት ነው? 21። እኔ አንድ እርጥብ ሰጥቼ አመሰግናለሁ አልከኝ፣ ግን እናትህ 21 ዓመት ሙሉ አብልታ አመሰግናለሁ ብላ ታውቃለህ? አላውቅም። ካልጠገብክ ልድገምልህ። ምለው እኔ አይደለሁም፣ የእናትህ ቃል ብቻ ነው። በእናንተ በጎችና በእኛ ተኩላዎች መሀል ያለው ትልቁ ጠላታችን ይሄ ውሻ ነው።
እኛን ከእናንተ ለማራቅ ይፈልጋል። ስማ፣ ምንድነው የምታወራው? እኔ ከእናንተ ጥቃት እነሱን እየተከላከልኩኝ ነው። አያችሁ አይደል? ስሙኝ፣ እኛ ከእናንተ ጋር ጓደኛ መሆን እንፈልጋለን፣ መጫወት እንፈልጋለን። ግን እሱ እየለያየን ያለው። በእውነቱ እኛ ከእናንተ ጋር ጓደኛ መሆን እንፈልጋለን። በጭራሽ እንዳታምኗቸው፣ እያታለሏችሁ ነው። ዝም በል። ጭራሽ እኛን እየጠበቅን አይደለም። ከጥበቃ ወተን ከሌሎች እንስሳት ጋር ጓደኛ መሆን እንፈልጋለን። እኔ እየጠበቅኳችሁ እንጂ እየተቆጣጠርኳችሁ አይደለም። እኛ በጭራሽ አንተን ጥበቃ አንፈልግም። በራሳችን መኖር እንችላለን። እናም ውሻውንም ትተውት ይሄዳሉ። ተኩላዎችም ይህንን አጋጣሚ ተጠቅመው ሁሉንም በጎች በምሽት ይበላቸዋል። እያወራሁ ያለሁት ስለ እንስሳት ታሪክ አይደለም ይመስለናል። እናትና አባት በልጅ ላይ ከልክ ያለፈ ቁጥጥር ያደርጋሉ። እውነታው ግን በአካባቢያችን ውስጥ ካሉት ተኩላዎች እኛን እየጠበቁን ነው።